አዲስ አበባ የነዋሪዎቿን ህይወት ለማሻሻል ለሚያስችሉ የተለያዩ ፕሮጀክቶች ልዩ ትኩረት ሰጥታ እየሰራች ትገኛለች። ፕሮጀክቶቹ ሁሉንም የማህበረሰብ ክፍል ታሳቢ በማድረግ የነዋሪዎችን ህይወት ያቀለሉ ናቸው። የአቃቂ ቃሊቲ ክፍለ ከተማ ደግሞ ለነገዋ የሴቶች የተሃድሶና ክህሎት ማበልጸጊያ ማዕከልን ጨምሮ መሰል ለዜጎች ኑሮ መለወጥ ጉልህ አበርክቶ ያላቸው ፕሮጀክቶች በስፋት ይገኙበታል። ክፍለ ከተማው ጠንካራ ሲቪል ማህበራት ለጠንካራ ሀገረ መንግስት ግንባታ በሚል መሪ ሀሳብ ከሲቪል ማህበራት ጋር በተለያዩ ሀገራዊ ጉዳዮች ላይ ውይይት አድርጓል። ክፍለ ከተማው ቀደም ሲል በልማት ኋላ በመቅረት ለነዋሪዎቹ ምቹ እንዳልነበርና ከቅርብ ዓመታት ወዲህ ግን የሚያስደንቅ ለውጥን እያስመዘገበ ስለመሆኑ የመድረኩ ተሳታፊዎች ተናግረዋል። ልማቶቹ መሬት ላይ የሚታዩና ሁሉንም ነዋሪዎች ተጠቃሚ ያደረጉ ብሎም መጪውን ትውልድ ታሳቢ ያደረጉ መሆናቸው ተገልጿል። በፊት ቱቦ ክራንቻችን ይወስድብን ነበር፣ አሁን ለውጥ አለ። ዱላችን ቱቦ ይወስድ ነበር፣ አሁን እንትን ብለዋል። ጭቃ ነበረ። ቃሊቲ ክፍለ ከተማ ያው እንዳለ አስፋልት እንደሚታይ ነው። ትምህርት ቤት ይሰራልናል። ልጆችም ነፃ ነው የሚማሩት፣ መንግስት ነው የሚያስተምርልኝ። ቀጥታ ድጋፍ ሁሉ አለ፣ መንግስት ይረዳኛል። ሁሉ ነገር በሌላ መንግስት አይቼው ማላቅ ነገር ነው፣ በዚህ መንግስት አየሁት። በጣም የሚገርም በጣም ደስ የሚል ለትውልድ የሚተላለፍ ምርጥ ስራዎች እየተሰሩ ነው። ተሰርቶም አይተናል። ተማሪ ምገባ ላይ ያሉ ሴቶች እውነት ለመናገር በጣም ደስ የሚል ልጆቻቸውን እዛው ሰርተው መግበው እነሱም ተመግበው ከእንደገና ዳቦ መግዣም ይዘው ወደ ቤታቸው የሚሄዱበት ከእንደገና ስራ አጥ እዚህ ለምሳሌ መንገድ አካፋይ ላይ ጽዳት መንገድ ጥርጊያ ላይ ብዙ ሴቶችን ይሄ ለውጥ ከመጣ ጊዜ ጀምሮ እጅግ በጣም ደስ የሚል ይበል የሚያስብል ምንም ሀሰት ያልተቀላቀለበት በትክክል ለሴቶች የቆመ ለውጥ ነው። ለውጡ እንዲቀጥል እንፈልጋለን። እኛ ሴቶች የተሰራውን ስራ ነው ያየን ያለውም የተነገረውም የተሰራውን ነው። ያልተሰራ ስራ አልተነገረም። እዚህ ተሰራው ስራ ላይ እንግዲህ ልማት ነው። ያንን ልማት ተጋግዞ ማስቀጠል ነው። ለቀጣይ ትውልድ ጄኔሬሽን ለልጆቻችን ለልጆቻችን ያማረች ኢትዮጵያ ያማረች አዲስ አበባን ፈጥሮ መገኘት ነው የሚጠቅመው። የትኛውም መንግስት ቢመጣ የትኛውም ሲቪክ ማህበር ቢመጣ ወጣቱ ፎከስ ማድረግ ያለበት የሀገሩ ሰላምና ልማት ላይ ነው ፎከስ ማድረግ ያለበት የሚል እሳቤ ነው ያለኝ። ከዛ አኳያ ደግሞ በደንብ እየተሰራበት ነው ያለው። ህዝቡ በከፍተኛ የመልካም አስተዳደር ችግሮች በከፍተኛ የመሰረተ ልማት ችግሮች ውስጥ ነው የነበረው። ከለውጡ በኋላ በርካታ መሰረታዊ የሚባሉ ለውጦች መጥተው ህዝቡ በዚህ እውቅና እየሰጠ ነው። የሲቪል ማህበረሰብ ድርጅቶችም ይህንን እውቅና በተመሳሳይ መልኩ ያስቀምጡበት ሁኔታ አለ። ሲቪል ማህበራት የተለያዩ የህብረተሰብ ክፍሎችን ያቀፉ እንደመሆናቸው የመዲናዋ ነዋሪ የእድገት ደጋፊ እንዲሆን ማድረግ ላይ ያላቸው አስተዋጽኦ ቀላል የማይባል ስለመሆኑ ተነስቷል። በመሆኑም ለእድገት ጸር የሆኑ እንቅስቃሴዎችን በማረም ከመንግስት ጎን ሆነው የመዲናዋን ብልጽግና ማቀላጠፍ እንደሚገባቸው አጽንኦት ተሰጥቷል። የሃይማኖት አባቶች በሃይማኖት ተቋማት ላይ ማስተማር ይጠበቅባቸዋል። ትውልዱ ጥሩ ዜጋ እንዲሆን ያስፈልጋል። ወጣቱ በወጣት የወንድ ልጅ የሴት ልጆችም ኢትዮጵያን የበለጸገች ኢትዮጵያ ያደገች ኢትዮጵያ እንዲሆንና ለአፍሪካ ተምሳሌት የምትሆን ኢትዮጵያን የማስተማር ግዴታ እንዲኖርባቸው ሁሉም በየተቋሙ ይህንን ነገር ማስተማርም መስበክም ይኖራል። ተግባብተን ሁላችንም በአንድነት ሀገራችንን መገንባት አለብን፣ መልማት አለብን። በተለይ ሴቷ ላይ ብዙ ችግር ስለመጣ ሀገር ሰላም ካልሆነች ሴቶች ልጆቻቸውን መምከር፣ ባሎቻቸውን መምከር፣ እርስ በርሳችን መግባባት፣ መዋደድ፣ መፋቀር፣ በብሔር መከፋፈል የለብንም። አንድነታችንን አጠናክረን ሀገራችንን ማልማት ለቀጣዩ ትውልድ ማስተላለፍ አለብን። ነጠላ ትርክት ለሀገርና ለዜጎች ሰላማዊና የተረጋጋ ህይወት ጸር መሆኑ በመድረኩ የተነሳ ሲሆን ለዘርፈ ብዙ እድገት ሁሉንም አካታች በሆነ መንገድ ተቀራርቦ መስራት እንደሚያስፈልግ ተነግሯል። ከዚህ ረገድ የሲቪል ማህበራት ሚና የጎላ እንደመሆኑ ኃላፊነታቸውን በአግባቡ ሊወጡ እንደሚገባ ተመላክቷል። የሰከነ ፖለቲካ እንዲኖር የሰከነና የተረጋጋ ኢኮኖሚ እድገት እንዲኖረን መወያየት መነጋገር እጅግ አስፈላጊና ቁልፍ ጉዳይ ነው። ስለዚህ የሲቪል ማህበራቱ ሚና ደግሞ ከዚህ አኳያ በጣም ከፍተኛና የላቀ ቦታ ያለው ነው።